የጊዜ እንጂ የሰው ጀግና የለም። አብርሽ በዚህ ሰዓት ጀግና መስሎ ከታየ ማለት ነው የውዳቂዎች ውዳቂ ነው። ምክንያቱም ሰው ጀግና ሆኖ አያውቅም። ንጉሱ እንኳን በራሱ ጊዜ የሚወድቅበት ጊዜ አለ። ምክንያቱም የተለያየ ይሁን እንጂ የሚወድቅበት በጣም ብዙ ምክንያቶች ይኖራሉ። ስለዚህ የጊዜ እንጂ የሰው ጀግና የለም። አሁን ደግሞ አብርሽ እንደ ጀግና የተነሳበት አንድ ትልቁ አቋም ይዞ የመጣበት መንገድ አለ። በዚህ ጉዳይ ደግሞ የሚወድቅበት ምክንያት በጣም በትንሹ የሚወድቅበት ጊዜም ደግሞ በጣም ባጭሩ እንደሚሆን አልጠራጠርም። ዛሬ በሄርሚ ቤት የተለቀቀው አንድ ቪዲዮ አለ። ይህን ደግሞ ምንድን ነው ሄርሚና ሩታን ለማስታረቅ እንግዲህ ሞክራለች። በመጨረሻም ታርቀዋል። ትናንትናም ከትናንት ወዲያም የነበረ ምኞቴ ነው። በተለይ ደግሞ አብርሽ ወደ ሌላ ሴት ከሄደ ጀምሮ ትናንትና በተለይ ደግሞ ያረገን ነገር ሁላችንም እናውቀው አንድ እውነት አለ። ይህን እውነታ ተከትሎ ደግሞ ለሩታም ካልሆነ ለሄርሚም ካልሆነ ስለዚህ ምንድነው ማድረግ ያለባቸው እነዚህ ሰዎች? ያጣላቸው ነገር ሲጀመር በሌላ በሀገርም በወደብም በምናምን ስላልሆነ አብርሽ ጉዳይ ነበረ። አብርሽ ከነዚህ ሰዎች ወይም ደግሞ ከነዚህ ሴቶች ከራቀ ማድረግ ያለባቸው ነገር አብረው ሆነው ነገ ጠዋት እንኳን ቢመጣ ወይም ደግሞ ቢመለስ ምን ማድረግ እንዳለባቸው መመካከር አለባቸው ባልኩት መሰረት ዛሬ በቪዲዮ መጥቶልናል። ለዚህ ደግሞ አንድ ትልቅ ድል አግኝተናል ማለት ነው። ግን ቪዲዮን ከመጀመሪያ በፊት ዛሬ ሄርሜላ 100,000 ሳብስክራይብ አግኝታለች። ለዚህ ደግሞ ሞራል ይገባታል። ኮንግራቹሌሽን እያልን ሁላችንም እናንጨበጭባለን። ምክንያቱም በዚህ ሰዓት ላይ ስታክ ያደረገባት በጣም ብዙ ጊዜ ነበረ። እኔ የሄርሜላ ቻናል ሁሌ ነው የማየውና የሚከታተልበትም ሰዓት ላይ በተለይ ደግሞ 90ዎቹ ላይ ከገባ በኋላ ወደ 100ዎቹ ለመግባት በጣም ብዙ ጊዜ የፈጀባት ጊዜ ነበረ። እኔ ለምን እንደሆነ አላውቅም። ምን ተደርጎባት ነው? ኦልሬዲ ብቻ የቻናል ነገር እንደምታውቁት ዩቲዩብም ቲክቶክም ሲሆን የሚመታበት ሰዓት አለና ተመቶባት ይሆን ደግሞ ሪስትሪክትድ ሆኖባት ይሆን በሚለው ሳይ በጣም ብዙ ነገር አቻነው ነበር። አሁን ግን የተሻለ ነገር ይዞ ልመጣው 100,000 ሳብስክራይብ ገብታለች። ለሄርሚ ይሄ በጣም ትንሽ ቁጥር ነው። ልክ እንደ ሩታ 300,000 ልክ እንደ አብርሽ ደግሞ ከ500,000 በላይ ተመልካች እንዲኖራት አሁንም ገና ሳብስክራይብ እያደረግን ሁላችንም የሄርሚ ቻናል ላይ የገባን ሳብስክራይብ እንድናረጋት ማጸናለሁ። በዚህ ጉዳይ ላይ እንግዲህ ዛሬ በሄርሚ ቤት የተለቀቀው አንድ ትልቅ የምስራች አለን። ይህ የምስራች ደግሞ ምንድነው? ሄርሚና ሩታ ታርቀዋል። በዚህ ጉዳይ ላይ በአንድ እንዲታረቁ ግዴታ አይደለም። ኦልሬዲ ማንም ሰው ከሆነ ሰው ጋር እንደዚህ አይነት ቅሬታ ካለው የነዚህ ደግሞ የባሰ ነው። ሲጀመር የጊዜ ርዝማኔውን በጣም ረጅም ጊዜ ነበር የተጣሉበት ጊዜ። እንዲሁም ሆኖም ደግሞ በጣም አስከፊ በሚባል ደረጃ የደረሰበት ጥላቻ ነበርና በአንዴ እንደዚህ መታረቃቸው በራሱ ትልቅ ድል ነው። ይሄ ድል ግን መጠናቀቂያ ወይም ደግሞ መጨረሻ የሚሆነው አብርሽ ነገ ጠዋት ተመልሶ ሲመጣ አሁን እነሱ የተሰቃዩትን ያክል ስቃይ አብርሽንም እንዲቀምሳት እፈልጋለሁ። በዚህ ጉዳይ ላይ የአብርሽ ጉዳይ ብቻ አይደለም። ብዙዎቻችሁ እንደምትሉት እኔ የገባኝ እንደሆነ ማለት ነው ወንድ ልጅ ግን ምን አይነት ሰው ነው? ወንድ ልጅ ግን ምን አይነት ስሜት ነው ያለው? ወንድ ልጅ ግን ሁሌ ሴቶች ላይ ጥቃት መፈጸም እንደዚህ ግዴታ ነው ወይ የምትሉትን ነገር ማለት ነው። እውነታችሁ ነው። እኔ በዚህ ጉዳይ ላይ አልፈርድም። ግን የሚያስፈርደን ወይም ደግሞ ፍርድ የሚያሰጠን ወይም ደግሞ ይህን ስም እንዲሰጠን የሚያደርገው አብርሽና የአብርሽ አይነት እሳቤ ወይም ደግሞ አስተሳሰብ ያላቸው ወንዶች ናቸው። ፕሊዝ 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 አብርሽ ግሬስ በዚህ ጉዳይ ላይ እየሰማኝ ከሆነ ይህ ቪዲዮ ሼር አድርግልሃለሁ። ይህን ቪዲዮ እየደረሰ ከሆነ አንተ ጋር ብቻ አይደለም አሁን ጥላቸው የመጣው እኛ ወንዶች ጋርም ተጽዕኖ እየፈጠርክብን ነውና የተሻለ ነገር ለመፍጠር ዛሬ የተሻለ አካሄድ መሄድ አለብህ። አሁን እየሄድክበት ያለውን ነገር በጣም ነው የሚያስጠላው። እኔ ከትናንት ወዲያ በተለቀቀው ቪዲዮ ማለት ነው ዴቭ ምን ብሎ ነበር? እኔ የተቃወምኩት አንድ አይዲያ ነበረ። ሩታ ወይም ደግሞ አብርሽ መምረጥ አለብህ፣ ምረጥ። ሁለታቸው ግን አልመርጥም ማለት ግን አችልም ያለውን ነገር ተቃውሜውም ነበረ። የኔ እሳቤም እንደነበረ ታውቃላችሁ። አብርሽ ወጣት ልጅ ነው፣ የሚያውቀው የሚያደርገው ነገር ያውቃል፣ በስነ ስርዓት ነው የሚያውቀው። ስለዚህ
ኖ እኔ መቆየት እፈልጋለሁ። ነገሮችን እስከሚስተካከሉኝ ድረስ እንትን ማለት እፈልጋለሁ። እንድታጨናንቁኝ አልፈልግም። ሩታም ሄርሚን በዚህ ሰዓት ላይ አልመርጣችሁም የሚለው እሳቤ ይዞ ቢመጣ ወይም ደግሞ ምርጫ ይዞ ቢመጣ ኖርማል ነበረ። ገና የነዚህ ጉዳይ ሳያልቅ የነዚህ ሴቶች ጉዳይ ሳይጨርስ ግን ሌላ ፍቅረኛ ይዣለሁ ማለት ከባልታዛር ባልተናነሰ ታላቁ ባልታዛር ዩቲዩበሩ ባልታዛር ብያለሁ። በዚህ ጉዳይ ላይ አብርሽ ትክክል አይደለህም። በቀኝ በኩል በጣም የምትወድህ የምትሳሳልህ ለአንተ ስትል በተለይ ደግሞ ስትታመም ላይም እታችም እየወረደች እየተሰደበች እየተመታች ያሳለፈችልህ ሄርሚ አለች። በዚህ ጉዳይ ደግሞ በግራ በኩል ሩታ አለች። ሩታ ደግሞ በቂም በቀልም ይሁን በምንም ይሁን አስባው ይሁን ሳታስበው ብቻ ግን የተሻለ ነገር ብቻ ወደ ራሷ እንድትመጣ ያደረገችው ብዙ ነገር አለ። ይህን ነገር እኔም እንደታዘብኩት ከሆነ ሩታ በቅንነት መንፈስ የመጣችበት እውነት ነው ብዬ አላስብም። ከሆነም አሁን ሰዓቱ ነው፣ አሳምኝኝ ከሄርሚ ጋር ተስማሚና ነገ ጠዋት ሲመጣ ቢያንስ አንቺ መርጫለሁ ወይም ደግሞ ተሳስቻለሁ ትናንትና ብሎ በሚመጣበት ሰዓት እናንተም ለትንሽ ጊዜም ቢሆን አሰቃዩት። ይሄ የእናንተ ህመም መታወቅ አለበት። እኔ በሴት ልጅ አልፈርድም፣ ማንም ሰውም እንዲፈርድ አልፈልግም፣ በማንኛውም ሰዓት በማንኛውም ጊዜ። ስለዚህ አብርሽ አሁንም እያረካ ያለውን ነገር ቢያንስ እኔ አልተማርክም አልታነብም ነው የኮሜንት ራሱ የሚጻፈው ነገር አልገባኝም። እንዴት ሆነ ነው በዚህ ልክ ደፍረህ ራሱ ትናንትና የመጣበት ነገር በጣም ነው የሚያስጠላው። ትናንትና ደግሞ ቢያንስ ሁለታችሁ ኮሜንት ላይ የገባችሁ የምስቁ ተመልካች ነበራችሁ። ሩታና አብርሽ አብራችሁኑና ነገሮችን መመለስ አይቀርም። በእርግጠኝነት 100% የምነግራችሁ አብርሽ የሄደበት መንገድ ልክ አይደለም። ተመልሶ መምጣቱ አይቀርም። ማን ይመርጣል የሚለው ግን ገና የእሱ አስተሳሰብ ይወስነዋል። አሁን የእሱ ህይወት ላይ ገብተን እንትና ነው የሚመርጠው ማለት አልችልም። በዚህ ጉዳይ ላይ ግን መምጣቱ አይቀርም፣ መወሰኑም አይቀርም። ሲወስን ግን ልክ እናንተ ያነባችኋትን እያንዳንዷ የእንባ ጠብታ እሱንም ማንባት አለበት። ወንድ ልጅ አያነባም የሚባለው ነገር ውሸት ነው። በስነ ስርዓት እናለቅሳለን። ግን ቤት ውስጥ ገብተን ቁልፍ ቆልፈን ነው እኛ የምናነባውና የምናለቅሰው። ይሄን ነገር ቢያንስ እንዲሆን ከዛ በኋላ ይታወቃል። በነጋታው መጥቶ የሚያወራበት መንገድ ስናየው ማለት ነው ትናንትና እንዳለቀሰ በስነ ስርዓት የሚያሳውቅበት መንገድ ይኖራል። ሚዲያ ላይ ወጥተው እንኳን ራሱ ባያለቅስ ማለት ነው። ስለዚህ የአሁን ጊዜው የእናንተ ነው። አብርሽ ሄደም መጣም ሄርሚ መረጠ ሩታም መረጠ የሚያመጣው ለውጥ የለም። ቢመርጥ ከሁለቱም የተሻለ ነበረ። ግን ከሄደ አልቀረ መንገዱን ጨርቅ ያርግለት። ዛሬ የእናንተ ጊዜ ነው። የአብርሽ ጊዜ ሳይሆን የእናንተ ጊዜ ነው። ሩታ እንደሆንሽ አውቃለሁ። የተሻለ ደስታ የሚሰጥሽ ደስታ የሚባል ፍቅረኛ በጣም የሚወድሽ ልጅ እንዳለ አውቃለሁ። መወሰን ካለብሽ በዚህ ሰዓት ላይ ወስኝ። ሄርሚም ገና በለጋ እድሜ ያለሽ ፍልቅልቅ እየወጣት ተፈቃሪ ስነ ልቦና በጣም ተወዳጅ የሆነ አቋምና የስነ ልቦና አስተሳሰብ ያለሽ አፍቃሪ የሆንሽ ሴት ነሽ። በዚህ ጉዳይ ላይ እኔ ራሱ ማለት ነው አይኔን አላሽም ነበረ አንቺን እንቀባሬ ለማኖር። ግን ደፍሮ እንደዚህ ለመጠየቅ በራሱ ጊዜ የሚያስፈልገው ነገር ነው። እንዲህ በሚዲያ የማውቃት ራሱ እንደዚህ ደፍሬ ማውራት ስለማልችል ማለት ነው። ስለዚህ የተሻለ ሰው ለአንቺ የሚለምኑሽ ኦልሬዲ ሚዲያ ላይ እንኳን ባይወጡ የደስታ ሩታ ጋር የመጣው በሚዲያ ስለወጣ ነው። ኦልሬዲ ደስታ ምንለው። በሄርሚ በኩል ደግሞ ከሩታ በተሻለ በጣም ብዙ ፈላጊ እንዳላት በስነ ስርዓት 100% እርግጠኛ በመሆን ማውራት እችላለሁ በዚህ ሰዓት ላይ። ስለዚህ መወሰን ያለብሽን ወስኝ። ለመወሰን ጊዜ እንደሚያስፈልግሽ አውቃለሁ። ምክንያቱ ያሽው ጨዋታ ወይም ደግሞ የልጆች እቃ ጨዋታ አይደለም፣ ፍቅር ነው። ፍቅር ደግሞ ቀስ ብሎ
የሚስተካከል ወይም ደግሞ ከልብ ተፍቆ የሚወጣ ነገር ነው። ይሄን ለመሆን ደግሞ ጊዜ ያስፈልገዋል። አሁን አብርሽ የወሰነው ውሳኔ አለ። ወስኖ በዛው ቢጠፋ ላንቺም ለሩታም ማለት በተወሰነ መልኩም ቢያንስ ከዓይን የራቀ ከልብ የራቀ አይደለ አባባሉ በራሱ። ስለዚህ ከዓይናችሁ ሲርቅ ከልባችሁም ይርቅና ይወጣልሻል። በተለይ ደግሞ ሄርሚ የሩታ ጉዳይ እኔ እርግጠኛ ስላልሆንኩ በዚህ ይህን ሁሉ ተሰብስቦ በሚያይበት ሚዲያ እርግጠኛ ሆኜ ማውራት ስለማልፈልግ ስለማልችል ነው። ሄርሚ ግን ትክክለኛ አፍቃሪ መሆንሽን ስለማቅ ከዓይንሽ ከራቀ በኋላ ከልብሽም እየተፋቀ እንደሚሄድ ስለማቅ ውሳኔሽን ጠንከር አድርጊውና የተሻለ አብርሽ ከአብርሽ ደግሞ አብርሽ ፕላስ እንደምታገኝ በስነ ስርዓት ነው ማቀው። ሁሌ እግዚአብሔር ማለት ነው ከተጎዳ ጎን ነው። ስለዚህ አሁንም ሁለታችሁ መታረቃችሁ ጥሩ ሆኖ ሳለ ነገ ለሚመጣው ሪስክ ግን መውሰድ አለባችሁ። ይመጣል፣ በእርግጠኝነት እንደሚመጣ እዚህ ጋር ልነግራችሁ እፈልጋለሁ። ግን ሲመጣ ሄርሚን ውሳኔሽን ጠበቅ አድርግ ማለት አለብሽ፣ ሩታም ጠበቅ ማድረግ አለብሽ ውሳኔሽን። ስለዚህ ምን ለማለት ፈልገ ነው? ምርጫህን መርጠሃል። ስለዚህ ምርጫህን ደግሞ እኛ እናከብርልሃለን። ከዚህ በኋላ ወደ እኛ የምትመጣበትን መንገድ ወይም ደግሞ አይዲያ ምንም መንገድ የለም። ስለዚህ እኛም የራሳችን መንገድ እየፈለግን ስለሆነ ከዚህ በኋላ ወደ ህይወቴ ባትመጣ ደስ ይለኛል ብላችሁ እያንዳንዳችሁ እንደምትመልሱ እርግጠኛ መሆን አለባችሁ። ካልሆነ ግን ይሄ ሳምንት አዲሷ ፍቅረኛ ከሚላት ሴት ጋር ነገሮችን ያሳልፋል። ግን በእርግጠኝነት የምነግራችሁ ይሄን አሁን የሄደበት መንገድ ልክ አይደለም። ሲጀመር ቶሎ የምንወስነው ነገር ቶሎ ወደ መፋታትም ወይም ደግሞ አለመግባባት እንደሚያመጣን በእርግጠኝነት በዚህ ጉዳይ ላይ ላወራችሁ እፈልጋለሁ። ስለዚህ ይሄን ጉዳይ የሄርሚና የሩታ ጉዳይ ብቻ ሳይሆን የሁላችሁም ሴቶች ጉዳይ ነው። ምክንያቱም እንደ ሴት ብዙ ወንዶች የሚያደርጉት ጉድ ነው። ይሄ የሚያስጠላ ጉድ ነው። ስለዚህ ይህን ጉድ ደግሞ እንዴት አድርገን መፍታት እንዳለብን ሁላችን የምናውቀው ነገር ነው። እኔ አፌን በፈታሁበት የሚዲያ እንትን ላይ ቋንቋ ላይ አሁን እዚህ ጋር አብርሽ ጀግና ነህ ማለት አልፈልግም። መውቀስ ያለብኝ ነገር ወቅሰዋለሁ። ሌላ አማራጭ ካለም ደግሞ ወደ አላስፈላጊ ውሳኔ መግባት ካለብኝ ስራዬን ፈትቼ አላስፈላጊ የሆነ ውሳኔ እፈርድበታለሁ። ዛሬ ቡዜ አንድ የፈረደችው ነገር አለ። ሁለታቸውም እንትና ሩታና ሄርሚ ማገናኘቷ በራሱ በጣም ትልቅ አድቫንቴጅ ነው። ምክንያቱም እንደ ሴት መወሰን ያለባችሁ ነገር ስላለ ማለት ነው። ሌሎቻችሁም እዚህ ጋር እሙካ፣ ሳራ በጣም ብዙ እንግዲህ ኮሜንት የምትሰጡኝ ሴት እህቶቼ አላችሁ በዚህ እኔ የምታዩኝ እንኳን። ስለዚህ ይህን ነገር ኖ ማለት አለባችሁ። ኖ ስትሉት ሁሌ ጥፋተኛ ነኝ የሚለውን ነገር ይመጣል። እኔ እዚህ ሚዲያ ላይ መጥቼ አንዳንድ ሀሳብ እንኳን ስሰጥ ከ100-200 ኮሜንት ማለት ነው 4ም 5ም ልክ አይደለም የሚል እንኳን ሳገኝ ማለት ነው ለራሴ ልክ አይደለም እንዲህ ብዬ የማስብበትን በጣም ብዙ ጊዜ ወስጄ የማስብበትን ሀሳብ አለኝ፣ ጊዜ አለኝ ለራሴ። እናንተ ደግሞ ተጽዕኖ ፈጣሪዎች ናችሁ። በተለይ ደግሞ የመዳም ቅመሞች ሁሌ የምትማምንባችሁ፣ ትናንትና እንዳልኳችሁ አብርሽን ከፍ ያደረጋችሁት እናንተ ናችሁ፣ ዝቅ የምታደርጉትም እናንተ ናችሁ። መጣልም ከፍ ማድረግም እናንተ እጅ ላይ ነው ያለው። ስለዚህ አሁን ደግሞ በሄርሚ ቤት ብቻ ሳይሆን በሩታ ያደረገው ግፍ ወይም ደግሞ በደል ስላለ የሄርሚም የሩታም ያላችሁ ሴት እህቶቼ የምታደርጉትን ነገር አርጉና በየኮሜንቱ እየገባችሁ አብርሽ መጥፎ ነገር ሲሰራ አብርሽን ውቀሱት። ከዛ በኋላ ወደ ራሱ ሲመለስ የሚያነበው ነገር አንብቦም ወደ ራሱ የሚመጣበት ጊዜ ሊኖር ይችላል ብቻ ሳይሆን ይኖራል። ይህን ነገር በእርግጠኝነት እነግራቸዋለሁ። ስለዚህ ተጽዕኖ ፈጣሪ መሆን አለባችሁ። በየትኛውም ሶሻል ሚዲያ ላይ አንድ ሰው ቫሊዩ አለው። አንድ ሳብስክራይብ ለእኔ ቫሊዩ አላት።
አንድ ላይክ ለኔ ቫልዩ አላት። ልክ እንደዛም አብርሽም ሰው ነው፣ መልአክ ወይም ሰይጣን አይደለም። እንደ ሰውኛ ስናስበው ለሱም አንድ ሰው ቫልዩ አለው። 1000 ኮሜንት ተሰጥቶት ከ1000 ኮሜንት 50 ሰዎቹ ተቃራኒ አይዲያ ብትሰጡት 50 ሰዎቹ በምን ልክ አይተውት ነው ይህን ነገር ኮሜንት የሰጡኝ ብሎ ወደ ራሱ የሚመጣበት ወደ ስነ ልቦናው አስርጾ እንደገና ደግሞ የተሻለ አብርሽ ለመፍጠር ያስችለዋልና የእናንተ ሀሳብ የእናንተ ግፊት ያስፈልገዋል። እኔ በሄድኩበት ማለት ደግሞ ባየሁት እንትን ላይ ሄርሚ ጋር ስትለቅ እየገባሁ የራሴ አስተያየት የምለው አንድ መጽሐፍ በሉት እኔ የምጽፈው ሙሉ የተሰማኝን እዚህ ጋር እያወራት ያለሁትን ነገር እዛ ጋር አሁን ማውራው እዚህ 10 ምናምን ደቂቃ 20 ደቂቃ ነው አይደል? እዛ ጋር የ30 ደቂቃ የሚሆን ጽሁፍ ነው ጽፌ የምወጣው። ቢያንስ ወደ ራሱ ቢመለስልኝ ብዬ የማስበው ነገር ስለሆነ ትናንትና እንኳን አብርሽ አሞት ጊዜ ዳኒ ወይም ደግሞ ሄርሚና ሌሎቹ እሱ አካባቢ ወደ ራሱ እንዲመለስ ያደረጉት ጥረት ብቻ ሳይሆን እኔም ቅመም ቲቪ እነ ቶፋም እነ አሉ በጣም ብዙ ዩቲዩበሮች ያደረግነው እንትን ተጽዕኖ እንኳን አለ፣ የፈጠርነው ተጽዕኖ አለ። ያደረግነው በትንሽም ቢሆን የሆነ ድርሻ አዋጥተናል በዚህ ጉዳይ ላይ። እኛንም ረግጦን እያለፈ ነው። ስለዚህ ይሄን ነገር ረግጠው ካለፈ ይሄ ሰው አይሆንም። ከአብርሽ ባለፈ ደግሞ ሌሎች አብርሽ እኛ እንድንወቀስ አንፈልግም። ይሄ የወንድ ልጅ ባህሪ ሳይሆን የሴሰኛ ወንዶች ባህሪ ነው። ልክ እንደ አብርሽ የመሳሰሉት አብርሾች ማለት ነው። ስለዚህ በዚህ ጉዳይ ላይ በትልቁ ደግሞ እኔ ማውራት እንፈልገው ሲጀመር አብርሽ ሚዲያውን የከፈተው ስለ ፍቅር ለማስተማር ይመስለኛል። ካፕል ሙድ የሚባል ሙድ ነው። በካፕል ሙድ ደግሞ መታረቅ አለ፣ መጣላት አለ ምናምን። ይህን ነገር ደግሞ የምንማርበት እየተማርን ነገሮችን የምናስተካክልበት ነገር ነው። የአብርሽ ግን በዛ ከዚህ ሶሻል ሚዲያ ምንድን ነው የምንማረው? ምንድን ነው? እኔ ለራሴ ሳስበው እንደ መጀመሪያ ተመልካቹኝ የሳስበው አብርሽ የኔ ማለት ነው ለኔ ሩል ሞዴል ነበረ። በፍቅር ደረጃ ብዙ መስዋዕትነትን ከፍሎ በዛችኛዋ በቡታጀራ ሲኖርባት የነበረችውን ትንሿ ቤት እዛው የጀመሩትን ፍቅር ወደ ተሻለ እድገት አገኙና አዲስ አበባ መጡ። ሪልስ የተከራዩ እስከ መግዛት ደረጃ ደረሱ። ሁለተኛም ለአባቱም ገዛለት ምናምን ብቻ ብዙ ነገር አሳለፉ። የሄደበት መንገድ በፍቅር ኦልሬዲ የእግዚአብሔር የፍቅር አምላክ ማግዟቸው የሻለ ነገር አገኙ። እኔ ደግሞ ይህን ነገር የምመኘው ነገርም ስለነበረ ስከታተላቸው ነበረ። አሁን ግን በአብርሽም ተስፋ ቆረጥኩኝ። በሩታ ደግሞ ከዚህ በፊት ያደረገችው የመተት ጉዳይ ተስፋ ቆረጥኩኝ። አሁን ያለችኝ አንድ ተስፋ ሄርሚ ብቻ ነች። ሄርሚ ደግሞ በዚህ ሰዓት አፍቃሪ ነች። ስለዚህ ነገ ለምታደርገው እያንዳንዷን ጥፋት ሌላ እንትን ልል ነው በቃ ማለት ነው። ብቻ ከዚህ ህይወት ሊወጣ ነው በቃ። እኔ ፍቅር ላይ ተስፋ እንዳይኖረኝ፣ ፍቅረኛሞች አብረው ሲሆኑ የሚፈጠረውን ብዙ ውጣ ውረድ አለ። በዚህ ጉዳይ ላይ ደግሞ የተሻለ መፍትሄ ለማግኘት የተሻለ የፍቅር ቃላት ተጠቅሞ ወደ ራስ መመለስ ወይም ደግሞ ሰርፕራይዝ በማድረግ በተግባርም የሚደረግ ነገር አድርገን ወደ ራስ ከመመለስ በመተት በምናምን እሷን ትተው ወደ ሌላ በመሄድ እንድናምን አታርጉና። ይህ ሚዲያ ነው። ሶሻል ሚዲያ ደግሞ የተሻለ ነገር ስንጠቀምበት አሪፍ ነው። ማቹር ትናንትና ነግራቸዋለሁ። እኔ በፍቅር ደረጃ የበቃው ሰው ነኝ። ምን መምረጥ እንዳለብኝ ምንም ደግሞ አለመምረጥ እንዳለብኝ የማውቅ ሰው ነኝ። ግን ከኔ እድሜ በጣም ያነሱ ሰዎች አሉ። እነዚህ ሰዎች ምንድን ነው የሚማሩት ብላችሁ ደግሞ አስቡት። አብርሽ በትንሹ ከግማሽ ሚሊዮን ሰዎች በላይ ተመልካች አለ። 5 ሚሊዮን ሰው በጣም ብዙ ተመልካች ነው። እኔ ጋር እንኳን 1400 ምናምን ሰዎች አሉ። ለእነዚህ ሰዎች ያለኝ ሪስፔክት እዚህ ድረስ ነው፣ ጥግ ድረስ እዚህ ድረስ ነው። ምክንያቱም ለምን 50 ሰው አይሆኑ፣ ለምን 5 ሰው አይሆኑ? እነሱ ባመኑበት ደረጃ አመንኩበት ወይም ደግሞ የኔ እሳቤ ይዘው እስከ ተከተሉኝ ድረስ እነሱ ማስቀየም ግዴታ አይደለም። ወይም ደግሞ የሆነ ነገር ይዤ ስመጣ መልስ መስጠት አለብኝ። ኖ እኔ ከሄርሚ ጋር አልፈልግም መኖር ብዬ ውሳኔን ከወሰንኩኝ የኔ
ተከታይ ብዬ ማስባቸው እኔን እወድሃለሁ፣ ሳብስክራይብ አድርጌልሃለሁ፣ ፎሎ አድርጌሃለሁ ብሎኝ እኔ ከሚከተሉኝ ሰዎች ተቃራኒ ሲሆን ማለት ነው ከነ ምክንያት ነው መሆን ያለበት። ያንተ ግን እዚህ ጋር ምንም አንዳች እንኳን ምክንያት የለህም። ቢያንስ እንኳን ከሩታ ጋር የተለያየህበትን ምክንያት ነግረህናል። ከሄርሚ ግን አንድ ቅንጣት የምታክል ምክንያት እንኳን የለህም። ስለዚህ ይሄ ምክንያትን ለማስተካከል ደግሞ አሁንም ጊዜው አልረፈደም። ታለቅስበታለህ። በርግጥ ስትመለስ አሁን የወሰንከው ውሳኔ በጣም ትልቅ ውሳኔ ነው። እንደ ቀላል መስሎ ከታየ በጣም በጣም ከባድ ነው። ሌላ በዚህ ጉዳይ ላይ የመጨረሻ ሀሳቤ ደግሞ እንግዲህ ቡዜ የተሻለ ነገር ይዛልን መጥታለች። እኔ ቡዜ ከዚህ በፊት በጣም ብዙ ጊዜ ተቃራኒ ሰውኞ ነበር ስቀርብ የነበረው ግን አብርሽ ከታመመ ጊዜ ጀምሮ ስቲል ነው እያደረገችው ያለውን ነገር ግን የታላቅ እህት የምታደርገው አይነት እሳቤውን ደግሞ ድርጊት ነው እያደረገች ያለችው። ቢያንስ እንኳን የአብርሽ መከታ ነኝ ብላ ብዙ ጊዜ አውርታ ነበርና አብርሽ ጥፋት ቢያጠፋም ከሱ ጋር ነች ማለት ነው ብለን ወቅሰናት ነበረ። ግን አብርሽ ጥፋት ሲያጠፋ ከተበዳዮቹ ጎን ቆማ ዛሬ ይህን ነገር ለማድረግ በቅታለች። በዚህ ጉዳይ ላይ በዛሬ ቪዲዮአችን ሄርሚና ሩታ ለመታረቅ ጊዜ እንደሚፈጅባችሁ አውቃለሁ። በጣም ብዙ ቅሬታዎች አሏችሁ። ሄርሚም የራስሽ በጣም ብዙ ቅሬታዎች አሉሽ። ምክንያቱም የሆነ ነገር ሲፈጠር ወይም ደግሞ ከአብርሽ ጋር ሩታና አብርሽ የሆነ ነገር ሲፈጠር አንቺ በመሀላችን ስለገባሽ ነው፣ እንደዚህ ስላልሽው ነው፣ እንደዚህ እንትን ስላልሽው ነው፣ ስላገኘሽው ነው ምናምን የሚባል በጣም ብዙ ነገር አለ። ብቻ አብርሽ ትንሽ ከሸሸ ጉዳዩ ሄርሚ ጋር ይመጣና በሩታና ኤፍሬም በኩል እየመጣ ስድቦች ሁሉ የሚጎርፉት ወደ ሄርሚ ነው። የሄርሚ ቅሬታ ደግሞ የፈታሽውን ባል እንግዲህ ፈልጎኝ እኔ ጋር ከመጣ ከኔ ጋር መኖር ምንድነው ክፋቱ? እና ደግሞ ተመልሰሽ መተሽ እንዳልፈታሽው አብራችሁ እንዳላችሁ ሆነሽ አክት የምታደርገው ነገር ይሄን ነገር ነውና እኔ ደግሞ እዚህ ጉዳይ ላይ አልስማማም። ይሄን ነገር የሆነ ነገር ሲፈጠር እኔ ጥፋተኛ እንደሆንኩ አስበሽ እኔ ጋር እየመጣሽ ነገሮችን የምትይበትን ነገር ደግሞ እኔ ስለማይገባኝ ሁለታችን መታረቅ አንችልም በሚለው እሳቤ ሁለቱም ገጭ ብለው ነበረ። ይህን ነገር ደግሞ በመጨረሻ እንደማያዋጣቸው አውቀው መታረቃቸው መተቃቀፋቸው በጣም ጥሩ ነው፣ ደስ ብሎኛል። በዚህ ጉዳይ ላይ በጣም ትልቅ ነገር ነው የሰራሽው። ግን ምን አለ መሰላችሁ መጨረሻችሁ እንዲያምር እፈልጋለሁ። ሌላ በዳኒ ቤት የተለቀቀ አንድ ቪዲዮ አለ፣ አብርሽ የተገኘበት ቪዲዮ ነው። በዛ ቪዲዮ ደግሞ አብርሽ ያወራው አንዳንድ ዝባዝንኬ ነገሮች አሉ። ሄርሚም ተገኝታ ነበር እዛ ላይ። እኔ ያወራሁትን ነገር አላመንሽም መሰለኝ ምናምን ስንጀምር እንድናምን እንዳጠብቅ ነገ ጠዋት ፕራንክ ነው ውሸቴን ነው ለመፈተን ነው ብለህ እንኳን ብትመጣ ማንም ሰው እዚህ ጋር የሚለቅሰው የለም። እነሱ ያለቀሷትን እንባ እያንዳንዷን የእንባ ዘለላ አንተንም ታለቅሳታለህ። ለዚህ ደግሞ ጊዜ ያስፈልገዋል። የጊዜ እንጂ የሰው ጀግና የለም። አንተ ዝም ብለህ ተራ ዩቲዩበር ነህ። አንተ አይደለህም እሸቱ እንኳን ዶንኪ ቲዩብ ከስረዋል። ስለዚህ አንተም በህይወት ትልቅ ኪሳራ እንደሚመጣብህ ማወቅ አለብህ ነገ ጠዋት። ስለዚህ ማንጋ ነው እንደዚህ ቪዲዮ ላይ ያቀርበ ዩቲዩብ ቻናል የተመታብኝ እንደዚህ ሁኜ እንደዚህ አረኩኝ እንደዚህ ምናምን ብለህ የምትመጣበት እኛ ጋ ነው፣ የመዳም ቅመሞች ጋ ነው፣ ኢትዮጵያና አውሮፓ ያሉ ተመልካቾች ጋር ነው። ስለዚህ ለነዚህ ሰዎች አስቀይመ የምትገባበትን ጉድጓድ ምን አይነት ጉድጓድ እንደሆነ እኔ ማየት ፈልጋለሁ። መጨረሻን ብቻ ያሳምርልህ አባቴ። ስለዚህ በዛሬ ቪዲዮዬ ሩታና ሄርሚ የታረቃችሁበት መንገድ የመጣችሁበት መንገድ ደስ ብሎኛል። ለዚህ ሁሉ ምክንያት የሆነችው ደግሞ ቡዜ አይ ሬስፔክት ዩ ብዬሻለሁ። ስለዚህ ይሄን የታረቃችሁበት መንገድ ለነገ የተሻለ ነገር ስለሆነ ነገ ደግሞ ሲመጣ አብርሽ እንድታሳፍሩት እንድታስለቅሱት ነው የኔ ምኞት። ስለዚህ የዛሬ ቪዲዮን ይሄን ይመስል ነበር። ስቲል ናው ከኔ ጋር ቆይታችሁ ሳብስክራይብ ያላረጋችሁ ወዳጆች ካላችሁ እንግዲህ ሳብስክራይብ አድርጉ ለማለት ወዳለው፣ ላይክ በማድረግ ቪዲዮን ያልጀመራችሁትም ላይክ አድርጉልኝ። በመጨረሻ ሀሳብ አስተያየታችሁን ሰምታችሁ ኮሜንት ስር እየገባችሁ ኮሜንት ጻፉልኝ። አስፈላጊ ለሆኑ ኮሜንቶች ወይም ደግሞ ጥያቄዎች ካላችሁ ኮሜንት ሪፕላይ ለማድረግ እገደዳለሁ ማለት ነው። ከእናንተ ጋር የቆየውኝ ኪራ ወንድማችሁ ነኝ። እስከ መጨረሻ አብራችሁን ስለቆያችሁ በጣም እያመሰገንኩኝ ወዳችኋለሁ። አሻም